ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሊቨርፑል ከቼልሲ ጋር አንዳቻ ከተለያዩበት ጨዋታ በኋላ አሰልጣኝ አርነ ስሎት በክረምቱ የዝውውር መስኮት ምን ፈልጋችሁ ተጫዋቾች ምናስፈርም ከሆነ በእርግጠኝነት በሚቀጥለው ዓመት የተለየውን ሊቨርፑል ትመለከታላችሁ የሚል አስተያየት መስጠታቸው አይዘነጋም። እና በክረምቱ የዝውውር መስኮት ሊቨርፑሎች የተለያዩ ቦታዎች ላይ ተጫዋቾችን አስፈርመው ክለቡን ያጠናክራሉ ተብሎ ነው የሚጠበቀው። ከነዚህ ከሚያስፈርሙባቸው ወይም ትኩረት ከሚሰጡባቸው ቦታዎች መካከል አንደኛው ይሆናል ተብሎ የሚጠበቀው ደግሞ የስድስት ቁጥር ቦታው የተከላካይ አማካኝ ስፍራው ነውና በዛሬው ቆይታችንም እንግዲህ ምናልባትም በክረምቱ የዝውውር መስኮት ሊቨርፑሎች ሊያስፈርሟቸው የሚችሉ ወይም ደግሞ ቢያስፈርሟቸው ክለቡን ሊያጠናክሩ የሚችሉ 10 ተጫዋቾችን የምንመለከት ይሆናል። ይህንን መረጃም እንግዲህ ከዚህ አንፊልድ ያገኘነው መረጃ ነው። በእነዚህ መረጃ ላይ ተመርኩዘንም እንግዲህ የራሳችንንም አስተያየት የምንሰጥ ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ሊቨርፑሎች ባለፈው የክረምቱ የዝውውር መስኮት 450 ሚሊዮን ፓውንድ የሚጠጋ ገንዘብ አውጥተው ቡድናቸውን ለማጠናከር ጥረት አድርገው ነበረ። እንደዛም ቢሆንም ግን አሁንም ድረስ ያልተሟላ ቡድን እንደሆነ በተለያዩ ጨዋታዎች ላይ እየተመለከተን ነው የምንገኘው። በዚህ መሰረትም እንግዲህ በሚመጣው የክረምቱ የዝውውር መስኮትም የተለያዩ ተጫዋቾችን ወደ ክለቡ ይቀላቀላል ተብሎ ይጠበቃል። በእርግጥ ልክ እንዳለፈው ዓመት 450 ሚሊዮን ፓውንድ ያወጣሉ ተብሎ አይጠበቅም። እንደዛም ቢሆንም ግን ተከላካዩን ሊያጠናክር የሚችል የተከላካይ አማካኝ ቦታ ላይ መጮት የሚችል እንደዚሁም ደግሞ የአጥቂ ስፍራ ላይም ተጨማሪ ኃይል መሆን የሚችሉ ተጫዋቾችን ወደ ክለቡ ይቀላቀላሉ ተብሎ ይጠበቃል። በሌላ ፕሮግራማችን እንግዲህ ሌሎቹን ቦታዎች ላይ የምናተኩር ይሆናል። በዛሬው ፕሮግራማችን ግን 6 ቁጥር ቦታው ላይ ሊቨርፑሎች ማንን ሊያመጡ ይችላሉ፣ ማንንስ ቢያመጡ ክለቡን ሊያጠናክር ይችላል የሚለውን ነገር የምንመለከት ይሆናል። እንደሚታወቀው ፋቢኖ ክለቡን ከለቀቀ በኋላ ተፈጥሯዊ የሚባል 6 ቁጥር ተጫዋች ሊቨርፑሎች አስፈርመው አያውቁም። በእርግጥ ባለፈው ሲዝን ራያን ግራቨንበርክን እዛ ቦታ ላይ ሲጠቀሙበት መመልከት ይችላል። በዚህ ሲዝን ግን የበለጠ ወደፊት እንዲሄድ ነበረ ሚና የሰጡት። በዛም እንግዲህ ሊቨርፑሎች በደንብ እየተቸገሩ እንደሆነ መመልከት ይችላል። ስለዚህ እንግዲህ በክረምቱ የዝውውር መስኮት ሊቨርፑሎች ሊያተኩሩባቸው ከሚችሉ ቦታዎች መካከል ቀዳሚው ስፍራ ላይ የሚቀመጠው 6 ቁጥር ቦታው ወይም የተከላካይ አማካኝ ስፍራው ነው። እንደሚታወቀው 2024 ክረምት ላይ እንግዲህ ይህንን ቦታ ለማጠናከር ዙቢሜንዲን ከሮያል ሶሲዳድ ለማስፈረም ጥረት አድርገው ነበረ። ነገር ግን ተጫዋቹ በዛው ለመቆየት መወሰኑ አይዘነጋም። ከዛ በኋላ እንግዲህ አርሰናሎች ተጫዋቹን ማስፈረም ችሏል። እናም ሊቨርፑሎችም እንግዲህ ይህንን ተጫዋች ባለማግኘታቸው ምክንያት ሌሎች ተጫዋቾችን አላስፈረሙም። ይልቁንስ ራያን ግራቨንበርክን ነበር በዛ ሚና ላይ ማጫወት የቻሉት። ባለፈው ሲዝንም ድንቅ የሚባል እንቅስቃሴን ማሳየት ችሏል። በዚህ ሲዝን ግን ሊቨርፑሎች ተፈጥሯዊ የሚባል 6 ቁጥር ተጫዋችን ወደ ክለባቸው ማምጣት እንዳለባቸው በደንብ የተመለከትን ይመስለኛል። እናም ሊቨርፑሎችም እንግዲህ በዚህ ሰዓት ላይ የተለያዩ ተጫዋቾችን በቅርበት እየተመለከቱ እንደሆነም ነው እንግዲህ የተለያዩ መረጃዎች እየዘገቡ የሚገኙት። ዚህ አንፊልድም እንግዲህ ምናልባትም ሊቨርፑሎች ቢያስፈርሟቸው ክለቡን ሊያጠናክሩ ይችላሉ ያላቸውን 10 የተጫዋቾች ዝርዝርን ይዞ ወጥቷል። በመጀመሪያ ላይ የተቀመጠውም አዳም ዎርተን ነው። የተጫዋች እንግዲህ በክሪስታል ፓላስ ቤት ነው እየተጫወተ የሚገኘው። ገና 22 ዓመቱ ላይ ቢገኝም ነገር ግን ለክሪስታል ፓላስ በጣም ወሳኝ የሚባል ተጫዋች መሆኑን እየተመለከተ ነው የምንገኘው። ይህ ተጫዋች እንግዲህ በፕሮፋይል ረገድ ከተመለከት ነው ከፋቢኖ ጋር በጣም የሚለያይ ተጫዋች ነው። ሊቨርፑሎች ምናልባት እንደ ፋቢኖ አይነት ተጫዋች የሚፈልጉ ከሆነ አዳም ዎርተን ትክክለኛው ምርጫ ነው ብዬ አላስብም። ነገር ግን ደግሞ አሰልጣኝ አርነ ስሎት ለሚጫወቱት የጨዋታ ስታይል ከተመለከተን ግን አዳም ዎርተን ትክክለኛው ተጫዋች ይመስለኛል። በተለይ ደግሞ ከኳስ ጋር ምቾት የሚሰማው ተጫዋች ነው። ኳሶችን መስርቶ መውጣት የሚችል ተጫዋች ነው። እንደዚሁም ገዳይ የሚባሉ ኳሶችን ማቀበል የሚችል ተጫዋች ነው። ቻንሶችንም ክሬትም ሲያደርግ የተመለከትነው ተጫዋች ነውና አሰልጣኝ አርነ ስሎት የሚፈልጉት የጨዋታ ስታይልም በትክክለኛው መሆን የሚችል ተጫዋች ነውና ሊቨርፑሎችም እንግዲህ ይህንን ተጫዋች ያስፈርሙታል ተብሎ ይጠበቃል። እዚህ ተጫዋች ላይም ከፍተኛ ፍላጎት እንዳላቸው የተለያዩ መረጃዎችን እየተመለከትን ነው የምንገኘው። እንደዚሁም ክሪስታል ፓላሶችም ትክክለኛው ሂሳብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። በዚህ ምክንያትም ሊቨርፑሎች ሊያስፈርሙት የሚችሉበት እድል አለ። ከፈረመም እንግዲህ ለአሰልጣኝ አርነ ስሎት በጣም ትልቅ ፊርማ ይሆንላቸዋል ተብሎ ነው የሚጠበቀው። በተለይ ደግሞ መጮት ለሚፈልጉት የጨዋታ ስታይል ስለሚሆን ይህ ተጫዋች በጣም ትክክለኛው ፈራሚ ይሆናል ተብሎ ይጠበቃል። ሌላኛው የሊቨርፑልን የ6 ቁጥር ቦታ ችግርን መፍትሄ ሊሰጥ የሚችል ተጫዋች ደግሞ የአትላንታው
ኤደርሰን ነው። ይህ ተጫዋች እንግዲህ ከዚህ ቀደምም ስሙ ከሊቨርፑል ጋር በስፋት ሲያያዝ የነበረ ተጫዋች ነው። ይህም እንግዲህ በአዳም ሞርተን እና በፋቢኖ መካከል ያለ ተጫዋች ነው ማለት እንችላለን። ልክ እንደ ፋቢኖ ኳሶችን በመንጠቅ ረገድ በጣም ጎበዝ የሚባል ተጫዋች ነው። የአግሬሲቭ ቦል ዊነር የሚባል አይነት ተጫዋች ነው። እንደዚሁም ደግሞ ከኳስ ጋርም ምቾት የሚሰማው ተጫዋች ነው። በተለይ ደግሞ ኳሶቹን እየገፉ በመሄድ ረገድ በጣም ጎበዝ የሚባል ተጫዋች ነው። በዚህ ሲዝንም ራያን ግራቨንበርክ የተሰጠውን አይነት ሚና በአግባቡ መወጣት የሚችል ተጫዋች ነው። እንደዚሁም ኮንትራቱም የሚያበቃው 2027 ላይ ነው። ስለዚህ በክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ በርካሽ ሂሳብ ሊያገኙት የሚችል ተጫዋች ነው። በእርግጥ እንደ ዘጋርዲያን ዘገባ ከሆነ ማንቸስተር ዩናይትዶችም ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ይገኛል። ሊቨርፑሎችም እንግዲህ ይህንን ተጫዋች ማስፈረም የሚችሉ ከሆነ አሁን ላለባቸው የ6 ቁጥር ቦታ ችግር ጥሩ መፍትሄ ሊሆን ይችላል። ሌላኛው ተጫዋች ደግሞ የወልቭሱ ጃው ጎሜዝ ነው። ይህንን ተጫዋች እንግዲህ ሊቨርፑሎች በቅርብ እየተከታተሉት እንደሆነ በጠዋት በሰራሁላችሁ ዘገባም ነግሬያችሁ ነበር። በተለይ ካች ኦፍ ሳይድ ይዞት በወጣው ዘገባ መሰረት ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ። ተጫዋቹም ወደ ሊቨርፑል ለማቅናትም ክፍት እንደሆነም ነው የተናገሩ የሚገኙት። በተለይ ደግሞ ወልቭሶች ከፕሪሚየር ሊግ መውረዳቸውን ተከትሎ ይህ ተጫዋች ወደ ሌላ ክለብ ይዘዋወራል ተብሎ ይጠበቃል። እናም ሊቨርፑሎችም እንግዲህ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ። ሊቨርፑሎች እንግዲህ ይህ ተጫዋች ወደ ወልቭስ ከማቅናቱ በፊት በፍላሚንጎ እያለም በቅርበት ሲከታተሉት የነበረ ተጫዋች ነው። ሊያስፈርሙትም ከጫፍም ደርሰው ነበር። ነገር ግን በስተመጨረሻ ሳያስፈርሙት ቀርቶ እሱም ወደ ወልቭስ ማቅናት ይችላል። በወልቭስም እንግዲህ ራሱን በደንብ እያስመለከተ ያለ ተጫዋች ነው። በተለይ ደግሞ ወልቭሶች ካሉበት ደረጃ አንጻር ስንመለከተው የተሻለ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። በመከላከልም ጥሩ እንደሆነ እየተነገረ የሚገኘውና ልክ እንደ ፋቢኖ አይነት ፕሮፋይል ያለው ተጫዋች ነው። በእርግጥ እንደ ፋቢኖ ምርጥ የሚባል አይደለም፣ ቢያንስ በዚህ ሰዓት ላይ ምርጥ አይደለም። ነገር ግን ደግሞ ልክ እንደሱ አይነት ያጮት ስታይል ያለው ተጫዋች ነው እየተባለ የሚገኘውና ሊቨርፑሎችም እንግዲህ እንደ አንድ አማራጭ ይመለከቱታል ተብሎ ነው የሚጠበቀው። ሌላኛው አማራጭ የሚሆነው ተጫዋች ደግሞ የበርንማውዙ አሌክስ ስኮት ነው። ይህ የ22 ዓመቱ ወጣት ተጫዋች እንግዲህ በዚህ ሲዝን በተለይ በአንዲዮኒ ኢራይላ ስር 6 ቁጥር ቦታ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። በእርግጥ እንደ ሌሎቹ እንደነ ፋቢኖ አይነት ትራዲሽናል የሚባል የ6 ቁጥር ቦታ ተጫዋች አይደለም። እንደዛም ቢሆንም ግን ከአዳም ሞርተን ጋር የሚመሳሰል ፕሮፋይል ያለው ተጫዋች እንደሆነ ነው እየተነገረ የሚገኘውና ምናልባትም አዳም ሞርተንን የማያገኙት ከሆነ ሊቨርፑሎች ይሄኛው ተጫዋች እንደ ጥሩ አማራጭ ልንመለከተው እንችላለን። እንደዚሁም ደግሞ በዚህ ሰዓት ላይ ሊቨርፑሎች እንግዲህ የሆም ግሮ ኮታ በጣም እያነሰ እየመጣ ነው የሚገኙና ይህንን ተጫዋች የሚያስፈርሙት ከሆነ ያንን ቦታ ከቨር ማድረግ የሚችል ተጫዋች ነው። ሌላኛው አማራጭ የሚሆናቸው ደግሞ የዌስትሃሙ ማቲያስ ፈርናንዴዝ ነው። ዌስትሃሞች እንግዲህ ከሊጉ ሊወርዱ በጣም ተቃርቧል። በተለይ ደግሞ ትናንትና በአርሰናል መሸነፋቸውን ተከትሎ ከፕሪሚየር ሊግ የመውረድ እድላቸው በዛው ልክ እየሰፋ እየመጣ ነው የሚገኙ። ምናልባትም በቀጣይ ሳምንትም መውረዳቸውን ሊያረጋግጡ የሚችሉበት ከፍተኛ እድል አለ። እንደዛ የሚሆን ከሆነ ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በተለይ ከዚህ ቀደምም እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። አሁን ደግሞ መውረዱን ተከትሎ ባነሰ ሂሳብ ሊያገኙት ስለሚችሉ ምናልባትም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። እንደዚሁም የተጫዋቹን ፕሮፋይል ከተመለከትን በጣም አስደናቂ የሚባል ነው። ሁሉም ነገሮች ያሉት ተጫዋች እንደሆነም ነው እየተነገረ የሚገኘው። ምናልባትም በዚሁ እንቅስቃሴው የሚቀጥል ከሆነ ለወደፊቱም ከምርጥ የመሀል ሜዳ ተጫዋቾች መካከል አንዱ ሊሆን የሚችልበት እድል እንዳለውም ነው እየተዘገበ የሚገኘውና ይህንን ፕሮፋይል ያለውን ተጫዋች ሊቨርፑሎች የሚያስፈርሙ ከሆነ ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያሳዩት፣ ፒኤስጂዎችም እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘውና ይህም የሚያሳየው ደግሞ የተጫዋቹን ኳሊቲ ነው። ስለዚህ ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚችሉ ከሆነ በደንብ የ6 ቁጥር ቦታውን ከቨር ያደርጋል ተብሎ ይጠበቃል። ሌላኛው ተጫዋች ደግሞ የሞናኮ ላሚን ካማራ ነው። ይህም ተጫዋች እንግዲህ ከዚህ ቀደም ስሙ ከሊቨርፑል ጋር ሲያያዝ መስማት ችለናል። አሁንም ድረስም እንግዲህ እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ የተጫዋቹን ፕሮፋይል ከተመለከተን በጣም ኤነርጄቲክ ነው፣ በጣም ፊዚካል የሆነ ተጫዋች እንደሆነም ነው እየተነገረ የሚገኘው። ሊቨርፑሎች ደግሞ በዚህ ሰዓት ላይ በተለይ መሀል ሜዳው ላይ እንደዚህ አይነት ኤነርጄቲክ የሆነ ፊዚካል የሆነ ተጫዋች የላቸውምና ይህንን ተጫዋች ቢያስፈርሙ ያንን ቦታ ከቨር ያደርግላቸዋል ተብሎ ይጠበቃል። በተለይ ደግሞ አሁን ላይ ካሉት የሊቨርፑል ተጫዋቾች መካከልም ደግሞ እንደሱ ብዙ ኳሶችን የሚቀማ ብዙ የአንድ ለአንድ ግንኙነቶችን የሚያሸንፍ ተጫዋች የለምና ለሊቨርፑሎች በመከላከል ረገድ
በጣም በጥሩ ሁኔታ ከቨር ይሰጣቸዋል ተብሎ ይጠበቃል። ሌላኛው ተጫዋች ደግሞ የቶተናሙ አርች ግሬ ነው። ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው። 20 ዓመቱ ላይ ቢሆንም እንኳን ራሱ በተከላካይ አማካኝ ቦታ ላይ መጫወት ይችላል። በተከላካይ ቦታ ላይ መጫወት ይችላል። በግራም በቀኝም ፉልባክ ቦታ ላይ መጫወት የሚችል ተጫዋች ነው። በጣም ቨርሳታይል የሚባል ተጫዋች ነው። ከኳስ ጋርም መጫወት የሚሰማው ተጫዋች እንደሆነም ነው እየተነገረ የሚገኘው። እንደዚሁም ለወደፊቱም ትልቅ ቦታ ላይ ይደርሳሉ ከሚባሉ ተጫዋቾች መካከልም አንዱ እንደሆነም ነው እየተዘገበ የሚገኘው ነው። ምናልባትም ይህን ሲያስፈርሙት ልንመለከት እንችላለን። ሌላኛው ተጫዋች ደግሞ የጁቬንቱሱ ኬፍረን ቱራም ነው። ይህም ተጫዋች እንግዲህ ከዚህ ቀደም ስሙ ከሊቨርፑል ጋር ሲያያዝ የነበረ ተጫዋች ነው። በተለይ ወደ ጁቬንቱስ ከማቅናቱ በፊት ኬፍረን ቱራምና ማኒ ኮኔ ሊቨርፑሎች ሊያስፈርሟቸው ይችላሉ የሚሉ ዘገቦችን በተደጋጋሚ ስንሰማ ነበር 2023 ክረምት ላይ። ነገር ግን ሊቨርፑሎች ሁለቱንም ተጫዋቾች ሳያስፈርሙ ቀርተው ኬፍረን ቱራም ወደ ጁቬንቱስ ሊያቀና ይችላል። በጁቬንቱስም እንግዲህ የተለያዩ ልምዶችን አግኝቷል ተብሎ ነው የሚጠበቀውና ሊቨርፑሎችም እንግዲህ አሁን ላይ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸውም የሚዘግቡ አንዳንድ መረጃዎችን እየተመለከትን ነው የምንገኘው። ሊቨርፑሎች ይህንን ተጫዋች ቢያስፈርሙት አንደኛ በትልልቅ ቡድኖች መጫወትም ልምድ ያለው ተጫዋች ነው። እንደዚሁም ደግሞ በጣም ፊዚካል የሚባል ተጫዋች እንደመሆኑ መጠን በቀላሉ የሚታለፍ ተጫዋች አይደለም። ከኳስ ጋርም ምቾት የሚሰማው ተጫዋች እንደሆነም ነው እየተዘገበ የሚገኘውና አሰልጣኝ አርነ ስሎት የሚፈልጉት አይነት ፕሮፋይል ያለው ተጫዋች እንደመሆኑ መጠን ቢያስፈርሙት 6 ቁጥር ቦታው ላይ ጥሩ የሚባል አዲሽን ይሆናል ተብሎ ነው የሚጠበቀው። ሌላኛው ደግሞ አንጀሎ ስቴለር ነው። ይህ ተጫዋች እንግዲህ ስቱትጋርት ነው እየተጫወተ የሚገኘው። በተለይ ከኳስ ጋር በጣም ምቾት የሚሰማው ተጫዋች እንደሆነም ነው እየተዘገበ የሚገኘው። ባለፈው የክረምት የዝውውር መስኮት ላይ እንግዲህ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው በስፋት ሲያያዝ መስማት ችለናል። አሁንም ድረስ ግን የተጫዋቹ አድናቂ እንደሆኑ ነው እየተዘገበ የሚገኘው። በተለይ ደግሞ አሰልጣኝ አርነ ስሎት ለሚፈልጉት የጨዋታ ስታይልም በጣም በጥሩ ሁኔታ መሆን የሚችል ተጫዋች እንደሆነም ነው እየተዘገበ የሚገኘው። ቢያስፈርሙት ትክክለኛው ተጫዋች ይሆንላቸዋል ተብሎ ነው የሚጠበቀው። ሌላኛው ተጫዋች ደግሞ የኖቲንግሃም ፎረስቱ ኤሊት ኤንደርሰን ነው። ኤሊት ኤንደርሰን እንግዲህ በኖቲንግሃም ፎረስት ቤት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ከኒውካስል ዩናይትድ ወደ ፎረስት ከተቀላቀለ በኋላ ምን ያህል ድንቅ ተጫዋች እንደሆነ ሁላችንም መመልከት ይችለናል። ገና 23 ዓመቱ ላይ ነው የሚገኘው። እንደዛም ቢሆንም ግን ለኖቲንግሃም ፎረስት ወሳኝ ተጫዋች መሆን የቻለ ተጫዋች ነው። በጣም ፊዚካል የሚባል ተጫዋች ነው። ሙሉ 90 ደቂቃ የማይደክመው ተጫዋች ነው። ከኳስ ጋርም ምቾት የሚሰማው ተጫዋች ነውና ሊቨርፑሎች ቢያስፈርሙት ትክክለኛው ተጫዋች ሊሆንላቸው ይችላል። ነገር ግን ደግሞ እንደ ስካይ ስፖርት ዘገባ ከሆነ ማንቸስተር ሲቲዎች ከዚህ ተጫዋች ጋር ንግግር እንደጀመሩ ነው እየተነገረ የሚገኘው። ምናልባትም ወደ ማንቸስተር ሲቲም ሲያቀና ልንመለከት እንችላለን። እንደዛም ቢሆንም ግን ሊቨርፑሎች ከቻሉ አሁንም ይህንን ተጫዋች ለማስፈረም እንቅስቃሴ ማድረግ እንዳለባቸው ነው እየተነገረ የሚገኘው። ነገር ግን ደግሞ ሌላኛው መሰናክል የሚሆንባቸው ኖቲንግሃም ፎረስቶች ለዚህ ተጫዋች 100 ሚሊዮን ፓውንድ ይፈልጋሉ እየተባለ ነው የሚገኘው። ሌሎቹን ዝርዝሮች ከተመለከታችሁ አብዛኞቹ 30፣ 40፣ 50 ሚሊዮን ፓውንድ ድረስ ነው የሚያስወጡት። ነገር ግን ኤሊት ኤንደርሰን 100 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ምናልባት ከሱ በመቀጠል ውድ ሊሆንባቸው የሚችለው አዳም ሞርተን ነው። ክሪስታል ፓላሶችም እንግዲህ ለአዳም ሞርተን ወደ 60 ሚሊዮን ፓውንድ በትንሹ ይፈልጋሉ እየተባለ ነው የሚገኘው። ኖቲንግሃም ፎረስቶች ግን ለኤሊት ኤንደርሰን 100 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ተጫዋቹም እንግዲህ በዚህ ሲዝን እንደዚሁም ባለፈው ሲዝን ባሳየውን ብቃት ምናልባት 100 ሚሊዮን ሊገባው ይችላል። ነገር ግን ደግሞ ሊቨርፑሎች ያን ያህል ገንዘብ ለዚህ ተጫዋች ያወጣሉ ተብሎ አይጠበቅም። በተጨማሪም ደግሞ ተጫዋቹ ወደ ማንቸስተር ሲቲ ማቅናት እድሉ በዚህ ሰዓት ላይ እየሰፋ ነው የሚገኘውና በቀጣይ ዓመትም በማንቸስተር ሲቲ ማሊያ ልንመለከተው እንችላለን። ከሱ በተጨማሪም እንግዲህ አዳም ሞርተንንም ላያስፈርሙ የሚችሉበት እድል አለ። በተለይ ደግሞ የክሪስታል ፓላስ ጥያቄ በጣም ከፍተኛ የሚሆን ከሆነ እሱን ትተው ፊታቸውን ወደ ሌሎች ተጫዋቾች ሊያዞሩ ይችላሉ። በተለይ ደግሞ ወደ ዌስትሃሙ ፈርናንዴዝ ፊታቸውን ሊያዞሩ የሚችሉበት ከፍተኛ እድል አለ። እሱንም ሲያስፈርሙት ልንመለከት የምንችልበት ከፍተኛ እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? በእነዚህ 10 ተጫዋቾች ዙሪያስ በመጀመሪያ ያላችሁ ሀሳብ ምንድነው? በመቀጠልስ ከእነዚህ 10 ተጫዋቾች ቢመጡ የትኛው ለሊቨርፑል ጥሩ ጠቀሜታ ይሰጣል ብላችሁ ታስባላችሁ? የትኛውስ ትክክለኛው ተጫዋች ይሆናል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።